ብስሚላህ ራህማን ራሂም። ይኸውላችሁ ቤተሰብ ዛሬ እንግዲህ ሙሽሪት ጭብጦ ወይም ድንሶ ካላረጋችሁ ብላ ይዘናል ማለት ነው። ውድ ቤተሰቦቻችን የሀገራችሁን ትዝታ እንግዲህ ጭብጦ ወይም ድንሶ ሰዓቱ ነውና በዚህ ጊዜ ያው ዘንጋዳ እንደ ድሮ ባይኖርም ለአምሮታችን እንጋግራለን ማለት ነው። ቤተሰቦቼ እንግዲህ ይሄ ሊጡ የጤፍ ዱቄት ነው። የነጭ ዱቄት አይሆንም ታውቃላችሁ። የጤፍ ዱቄት ነው። ይሄ ጤፍ ብቻውን ነው ማለት ነው። ያው እኔ ነኝ የምለውሰው ራሴው ካሜራማን ሆኜ ማለት ነው። ምጣድ ጥደናል። በዛው እንግዲህ ለሙሽሪት ልንጋግርላት ነው ማለት ነው። ሙሽራ እንግዲህ በየአይነት የሆነ ነገር መቀማመስ አለበት። በዛውም እኛም ያው በሷ በልጅ አማሃይቶ ይበላል አንጉቶ ነው የሚባለው። በሷ ስበብ እንግዲህ እኛም እንበላለን ማለት ነው። ውድ ቤተሰቦቼ ያው እንግዲህ በደንብ አሸት ላድርግና በጎን ደግሞ ንጉ እየተወቀጠ ነው። እንግዲህ ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ውድ ቅመሞችዬ ትበላላችሁ እናንተም እንግዲህ እስኪ እንዴት እንደሆነ ደግሞ አሳያችኋለሁኝ ሲጋገር። ይኸውላችሁ እንግዲህ ሊጡ በዚህ መልኩ ቀጠን ተደርጓል ማለት ነው። በጣምም ቀጭን ሳይሆን መካከለኛ። በዛውም ሙያ ላስተምራችሁ ብዬ ነው። ከእናቴ የወሰድኩት ሙያ ነው። በቃ አይደል እናቴ? በዚህ ልክ ወፈር ሲልማ ነው ትንሽ ውሃ ያስፈልገዋል። እሺ ነጭ አድርጊልኝማ ብረት ድስት ውሃ ካለው ይበቃዋል። አይ ደህና ነው። ከዚህም እንዳይቀጥል በእጄ ምጣዱ ላይ ቢስሚላ እስከ ዳር አሁን ከላይ ያንኛው ቂጣ ሊደረግ ነው። አምጪ ብስሚላ። ይኸውላችሁ እንግዲህ ይሄ ወጥቷል ማለት ነው። ከውስጥ ኑግ ተደርጎበታል እንደምታዩት። ይሄ ያው እንዳንድ ነው የሚቆጠረው ማለት ነው። የሚጋጋ እንዳታስተምሪን እንዳትሉ ብቻ ሌላው አይገርመኝም። ያው ትዝታውን ያሳለፋችሁትን በአገር ቤት ላስታውሳችሁ ብዬ ነው ማለት ነው። እንግዲህ ሌላ ደግሞ ቤተሰብ ስለሆን ጨመርመር ተደርጎ መጋገር አለበት። ይሄ አይበቃም ማለት ነው። አምሮታችንን ዛሬ እናወጣዋለን በድሚሶ ማለት ነው። አንዳንድ አካባቢ ጭብጦ ይላሉ። ይኸውላችሁ እንግዲህ የመጨረሻው ቂጣ ብቻውን ቀርቶ እንዲህ አድርገን ነስነስ አድርገን ንጉ አሁን አይደረግም። አድርጊበት ነው መጨረሻ ነው።
እንግዲህ መሽቶብናል ማለት ነው። በደንብ አልጨበጥነውም። በዚህም መልኩ አድርገነዋል ማለት ነው። ሰዓቱ ስለሄደ በደንብ ጭብጥ ለማድረግ አልሆነልንም። እንግዲህ ይሄን ይመስላል ማለት ነው። ዋናው ያው ሆድ ነው የሚገባው። ዙሮ ዙሮ ተፈረፈረም ተዲበለበለም ሆድ ነውና ይኸውላችሁ የሀገራችሁ ትዝታ ይሄን ይመስላል። ቢልዓፊያ በሉ እንግዲህ ማሻአላህ ተባረክላ